በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዲያብሎስን ሽንገላ ተቃወሙ ዘንድ የእግዚአብሔርን ጦር ልበሱ። ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክቱ ላይ ምዕራፍ 6 ቁጥር 11 ላይ ተመዝግቦ ያለ ኃይለ ቃል ነው። የተከበራችሁ የልዑል እግዚአብሔር ቤተሰቦች እያላችሁበት የእግዚአብሔር ቸርነትና ምሕረት አይለያችሁ እያልኩኝ እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። ቸርነቱና ምሕረቱ ፍቅሩ የበዛ የኔም የናንተም አባት ፈጣሪ ጠባቂ መጋቢ የሆነው የአብ የድንግል ማርያም ልጅ ኢየሱስ ክርስቶስ ለዚህ ዕለትና ለዚህ ሰዓት ስላደረሰን ክብርና ምስጋና ለስሙ ይሁን። ለእኔም ለእናንተም የሚጠቅመንን የሚበጀንን እንዲያስተምረን እንዲመክረን መልካም ፈቃድ ይሆንልን። ባለፈው ትምህርታችን አሁን በተናገርነው ኤፌሶን 6:11 ላይ መነሻ አድርገን ፈተና በሚለው ትምህርታችን ውስጥ ላይ የዲያብሎስን ሽንገላ መቃወም ትችሉ ዘንድ የእግዚአብሔርን ጦር ልበሱ የሚል ዲያብሎስ እኔና እናንተን እንዴት እንደሚሸነግለንና በምን አይነት መልኩ ከእግዚአብሔር ሕግና ስርዓት እንደሚያርቀን ተነጋግረን ይቆየን ብለን ነበር። እንደ አምላካችን መልካም ፍቃድ ዛሬ እሱ እንደወደደና እንደፈቀደ በክፍል 5 በዚህ ርዕስ ላይ ዲያብሎስ እኔና እናንተን ከሚሸነግልባቸው ነጥቦች ዛሬ ደግሞ ከሳምንቱ የቀጠለውን የተወሰኑትን ለማየት እንሞክራለን። የጥበብ ባለቤት ጥበብን፣ የሚስጥር ባለቤት ሚስጥርን ገልጦ ለእኔም ለእናንተም እንዲያስተምረን መልካም ፈቃዱ ይሆንልን። ዲያብሎስ ከእግዚአብሔር ሕግና ስርዓት ከሚያወጣበት መሸንገያው አንዱ በእኔና በእናንተ ላይ የተለያየ መከራ በማፈራረቅ እግዚአብሔር ረስቶሃል፣ እግዚአብሔር ትቶሃል፣ አይሰማህም፣ አይሰማሽም፣ የምትለፈው፣ የምታመልከው፣ የምትጸለየው፣ ንስሐ የምትገባው፣ ቤተ ክርስቲያን እንደምታስቀድሰው፣ ስጋውን ደሙን የምትቀበል ላይሰማህ ነው እግዚአብሔር እያለ በመሸንገል የተለያየ መከራ በእኔና በእናንተ ላይ ያመጣብናል። በደንብ ልናስተውል የሚገባው ይህ ጠላታችን በዚህ በአንደኛ ተሰሎንቄ ምዕራፍ 3 ቁጥር 5 ላይ ፈታኝ ተብሎ ተነግሯል። ይህ ፈታኝ እኔና እናንተን የሚፈትነን ከእግዚአብሔር ርቀን የእሱ እንድንሆን መንግሥተ ሰማያትን ትተን ገሃነመ እሳት እንድንኖር ነው። ስለዚህ ሽንገላውን ካወቅን ከተረዳን እኔና እናንተ እሱ በሚሸነግለው ሽንገላ ውስጥ እኛ አሸናፊዎቹ ነን፣ ድልነሾቹ ነን። እንዳለፉት ጻድቃን ሰማዕታት ቅዱሳን እኔም እናንተም አሸንፈ ነው እሱ የተዋትን መንግስቱን መውረስ እንድንችል አምላካችን እግዚአብሔር ይርዳል። በዚህ በአንደኛ ተሰሎንቄ ምዕራፍ 3 ቁጥር 5 ላይ እንዲህ ተብሎ ተጽፎለታል። ስለሱ የተነገረው ቅዱስ ጳውሎስን የተናገረው ስለዚህ እኔ ደግሞ ወደፊት እታገዝ ዘንድ ባልተቻለ ጊዜ ፈታኝ ምናልባት ፈትኗቸዋል፣ ድካማችንም ከንቱ ሆኗል ብዬ እምነታችሁን ለማወቅ ላኩኛል። ባስተማርናችሁ ትምህርት እየኖራችሁ ነው ወይስ አይደለም? ይህ ሸንጋዩ፣ ይህ ፈታኙ፣ የማያርፈው የማያንቀላፋው ክፉ ዲያብሎስ
የእኛን ድካም ከንቱ አድርጎ እናንተ በተማራችሁት እንዳትኖሩ እኛ የሚያስተማርነው ትምህርት ፍሬ እንዳያፈራ አድርጎ እንደሆነ ብዬ መልእክት ላኩኛል። በሥጋ ማርያም ሳይገለጥ አበይተ ነቢያት ደቂቀ ነቢያትን እግዚአብሔር ልኳል። ከዛ ራሱ መጣ። ሐዋርያትን ላከ፣ ጻድቃን ሰማዕታትን ላከ፣ ቅዱሳንን ላከ። ዛሬ በተለያዩ ሊቃውንትና መምህራን እያደረ ደግሞ እኔና እናንተን ይናገረናል። ስለዚህ መልእክቱ ዛሬም አልቆምም። እግዚአብሔር ለእኔም ለአንተም ይልካል። ቅዱስ ጳውሎስ በወቅቱ ላሉት ለተሰሎንቄ ሰዎች መልእክት ላኩባችሁ። የላኩት ምናልባት ያ ፈታኙ ቀርቦ ከእግዚአብሔር ሕግና ሥርዓት አውጥቷችሁ እንዳይሆን ብዬ ስለሰጋው ስለፈራው አለ። ዛሬ እኔና እናንተ ይህ ሸንጋይ ፈትኖ ከእግዚአብሔር ሕግና ሥርዓት አውጥቶን ይሆን ወይስ በእግዚአብሔር ሕግና ሥርዓት ጸንተን ይሆን? ራሳችን ማየት እንድንችል መመርመር እንድንችል አምላካችን እግዚአብሔር ይርዳል። ስለዚህ የሚፈትንባቸው ወይም የሚሸነግልባቸው እሱ ጠላት ዲያብሎስ ነጥቦቹ እጅግ ብዙዎች ናቸው። የምናያቸው ጥቂቶችን ነው። ባለፈው የተወሰኑትን አይተናል። ዛሬም የተወሰኑትን እናያለን። ቀጣይ ሳምንትም እንደዚሁ የተወሰኑትን እናያለን። ለዛሬ ከምናየው ነጥብ አንዱ መከራ በማብዛት የሰው ልጅ ከእግዚአብሔር ይለያል ጠላት ዲያብሎስ። ይህንን ደግሞ ሐዋርያው ቅዱስ ጴጥሮስ ትናንትና እሱን ሸንግሎት ነበረ። ይህ ጠላት ምን ብሎ በክርስቶስ ላይ በሚፈራረቀውን መከራ ባይኑ አሳይቶ በህሌናው የፍርሃት መንፈስን ይቅርታ በህሌናው የፍርሃት መንፈስን በማሳደር በማቴዎስ ወንጌል ምዕራፍ 27 ቁጥር 60 ጀምሮ ስናየው የምትሉትን ሰው አላውቅም በማለት ከአንዴም እስከ 3 ጊዜ ክዷል። እሱን የሸነገለው በምንድን ነው? ክርስቶስ ላይ የሚፈራረቀውን መከራ ባይኑ አሳየና በህሌናው ይህ መከራ ካንተ ላይ ይደርስብሃል፣ የእሱ ተከታይ እንደሆንክ ካመንክ፣ ስለዚህ አይደለውም ብለህ ብትክድ ይሻላል ብሎ ሸነገለው። በሽንገለው ተሸነፈ። ስለዚህ ከተሸነፈ በኋላ በንስሐ ክርስቶስ ሲቀበለው ለአገልግሎት ከተሰማራ በኋላ ለእኔና ለእናንተ ሸንጋዩ ከእግዚአብሔር እንዳያረቀን የሚሸነግልበትን መንገድ እንዲህ አድርጎ ዘርዘር አድርጎ ጽፏል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 5 እስከ 9 አንደኛ ጴጥሮስ ምዕራፍ 1 ቁጥር 5 እስከ 9 በዚህም እጅግ ደስ ይላችኋል፣ ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል ይላል። እያችሁ ሸንጋዩ ኢዮብን ሂዱ ምዕራፍ 1 እና ምዕራፍ 2 መጽሐፈ ኢዮብን አነቡት። በእግዚአብሔር ዘንድ ከክፋት የራቀ ለእግዚአብሔር ታማኝ የሆነ ራሱ እግዚአብሔርን ኢዮብ በዚህ ዓለም ላይ ከሚኖሩ ሰዎች እጅግ ታማኝ መሆኑን ራሱ አምላካችን እግዚአብሔር እንዲህ ሲል ለሰይጣን ነግሮት ነበር። በምድር ላይ ካሉ ሰዎች ለኔ እንደ ባሪያ ኢዮብ ታማኝ አለን ብሎ ነበር። ኢዮብ ምዕራፍ 1 ቁጥር 1 ላይ ምንድነው የሚለው? እነሆ ያ ሰው ኢዮብ ማለት ነው ፍጹም ነበረ። በደንብ አስተውሉ ወገኖች። ቅን ነበረ፣ እግዚአብሔርን የሚፈራ ነበር፣ ከክፋት የራቀ ነበር። ፍጹም ነው፣ ቅን ነው፣ እግዚአብሔርን ይፈራል፣ ከክፋት የራቀ ነው። ይህንን ቃል ራሱ አምላካችን እግዚአብሔር ምን ይላል? እዚሁ መጽሐፈ ኢዮብ ምዕራፍ 1 ከቁጥር 8 ላይ ሰይጣንን ከወዴት መጣ ሲለው ከምድር መጣው በምድርም ተመላለስኳል። እነሆ ባሪያ ኢዮብን አይተዋል፣ እንደርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋት የራቀ ሰው የለም አለው። ይህን ጊዜ ሰይጣን ምን አለ? እጅን ዘርግተን ያለውን ብታሳጣው ይክድሃል አለ። ፈቀደለት።
ያለውን ንብረት 10 ልጅ 7000 በጎች 3000 ግመሎች 500 ጥማድ በሬ 500 አንስት አህዮች ባንዴ አጠፋበት። ሁሉም በተለያየ መልኩ እየመጡ መልእክተኞች አንዱ ተናግሮ ሳይጨርስ አንዱ እየመጣ ነገሩት። ሁሉም ከሰማ በኋላ እዩ ምን አለ? ራቁቴን ከእናቴ ማህፀን ወጣሁ፣ ራቁቴን ተመልሼ እሄዳለሁ፣ የሰጠኝን መልሶ ወሰደ፣ የእግዚአብሔር ስም የተመሰገነ ይሆናል። አሁን ቅዱስ ጴጥሮስ ምን አለ? የሸንጋዩ ዲያብሎስ ከእግዚአብሔር ሕግ ሊያርቅ ዛሬ እናንተን በዚህ ሰዎች የሚያጌጡበት ወርቅ፣ እንቁ፣ አልማዝ የምንለው ወርቅ በሰዓት እንደሚፈተን አለ ቅዱስ ጴጥሮስ። ወርቅ በሰዓት እንደሚፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ አለ ኢየሱስ ክርስቶስ ሲገለጥ ለምስጋና፣ ለክብር፣ ለውዳሴ ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። ምናልባት ሸንጋዩ ለእኔና ለእናንተ መከራ ሲያመጣ አንዳንዶቻችን በህመም ሊሆን ይችላል፣ አንዳንዶቻችን ስራ በማሳጣት፣ ሌሎቻችን ትዳር በማሳጣት፣ ሌሎቻችን ትዳር ይዘን ልጅ ባለማግኘት፣ ብሎም ደግሞ በዓለም ላይ ያሰብናቸው ቤትን በለው መኪናን በለው ብቻ ዕቅዶቻችን እንዳይሳኩ እግዚአብሔር አይሰማም፣ እግዚአብሔር አይል፣ እግዚአብሔር አይመለከትም የሚል እንደ ገደል ማሚቱ አይምራችን ላይ ቃቃ ጨዋታ እየተጫወተ ይኸው ቤተክርስቲያን ትመላለሻለች። ስንት ጊዜ ጾም ከጸለይክ በጎ ስራም ሰራሽ፣ ግን እስኪ የጠየቅከውን ጥያቄ እግዚአብሔር የት ያለ የመለሰልህ? ካለብህ መከራ ውስጥ የት ያለ ያወጣህ? እስካሁን እዛው መከራ ውስጥ ነው ያለው። ይህ እግዚአብሔር ታዲያ ምን ያደርግልሃል? ለምን አትተውም? ልክ እንደ ኢዮብ ሚስት ማለት ነው። መጽሐፈ ኢዮብ ምዕራፍ 2ን ስትመለከቱት በሀብቱ መጥፋት በልጆቹ መሞት ሲያመሰግን፣ ይሄ ሰይጣን ደግሞ ምን ችግር አለው? ጤነኛ ነው፣ ልጅም ይወልዳል፣ ሀብቱንም ሰርቶ ያገኛል። እና ምን ፈለክ? በሽተኛ አድርገህ ክዳል አለው። ፈቀደለት። ከራስ ፀጉሩ እስከ እግር ጥፍሩ በደዌ መታው፣ ጥፍሩን ሁሉ አላለቀበት። አመር ላይ ቁጭ ብሎ በገል ቁስሉን እያከከ ሚስቱ መጣችና አሁንም ታማኝ ሆነሃል፣ እግዚአብሔርን ስደበውና ሙት አለችው። ኢዮብ 2:7 ላይ ምን አላት መሰላችሁ? አየት ያለ መልካም ነገር ሲሰጠን እግዚአብሔር ለምን አልካድነውም? አንፈልግም ይሄን ብለን ለምን ያን ጊዜ አልካድነውም? ለምን አልተውነውም? ታዲያ መልካሙን ደስ ብሎን ከተቀበል ክፉን ነገር ስንቀበል ዘንድ ግዴታችን አይደለም? ለምን እንደ ሰነፎች ትናገር ያለሽ አላት። ወገኖቼ መልካም ነገር ሲያደርግልን የምናመሰግነው እግዚአብሔር ኢዮብን እየከሰሰ መከራ ያመጣበት ዲያብሎስ ዛሬ እኔና እናንተን ዛሬም ይከሳል። ማመስገናችን አይወደውም። ተስፋ ለመቁረጣችንን አይወደውም። ሁልጊዜ እግዚአብሔር ሆይ አንተ ታውቃለህ ማለታችንን አይወደውም። ስለዚህ በእኔና በእናንተ እንደየአቅማችን እያስፈቀደ ከአቅማችን በላይ በነገራችን ላይ እግዚአብሔር አይፈቅድለትም። በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ለሰው ሁሉ ከሆነው ነገር ሁሉ የበለጠ በእናንተ ላይ መከራ አይደርስባችሁም፣ ሆኖም ደግሞ ከመከራው ጋር ከፈተናው ጋር መውጫውን ደግሞ ያዘጋጃል። ለምን? ከአቅማችሁ በላይ እንድትፈተኑ ያ የሞተው አባታችሁ አይፈቅድም አለ ቅዱስ ጳውሎስ። እኔና እናንተን እስከ ሞት ድረስ ያፈቀረን አባት ዲያብሎስን ደግሞ እኔና እናንተን በተለያየ መከራ እንዲፈትን ፍቃድ ሲጠይቀው ይፈቅዳል። ለምን? እኔና እናንተን የእኛን ባህሪ ከንጽሕት ቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ለእኔና ለእናንተ ለነፍሳችን ፍጹም ቤዛ ሆኖ አድኖናል። ለዛ ነው ንጽሕት ቅድስት ድንግል ማርያምን ቤዛ የሆነውን አባት ስላስገኘችልን ቤዛዊተ ዓለም እያልን እንጠራት። ዲያብሎስ እሱም እንደ አዳም ክዷል፣ አዳምም ክዷል። የአዳምን ባህሪ ሆኖ ለማዳን በስጋ ማርያም የተገለጠው እሱ እግዚአብሔር፣ ዲያብሎስ ደግሞ የእሱን ባህሪ ሆኖ ና ተመለስ አላለው። ስለዚህ አሁን መብቱ ምንድን ነው? አንተ ልጆቼ የምትላቸውን ያመልኩኛል የምትላቸውን ታማኝ ናቸው የምትላቸውን ከሕግና ከሥርዓት ያወጡ የምትላቸውን በልዩ ልዩ ፈተና እንዲፈተናቸው እንዲሸነግላቸው ፍቀድልኝ እያለ ጥያቄ ይጠይቃል። ያንን ማለፍ የኔና የእናንተ ድርሻ። ለማለፍ
ብዙ ለእኔና ለእናንተ ምሳሌ የሚሆኑ ሰዎች ላይ ኢዮብንና ኢዮብ መሰሎች ላይ በመጽሐፍ ቅዱስም ታሪካቸው ተጽፎልን እናገኛለን። ለዛ ነው ቅዱስ ጳውሎስ በዕብራውያን ምዕራፍ 12 ቁጥር 1 ላይ እነዚህን የሚያክሉ እንደ ደመና እንግዲህ ልንጨብጠው ልዘግነው አይቻለም። ቁጥር ስፍር የለውም ደመና እንደምታውቁት። ስለዚህ እነዚህን የሚያክሉ እንደ ደመና የከበቡን በዙሪያችን ያሉ ብዙ ምስክሮች ካሉን አለ ከፊታችን ያለውን ሩጫ ዲያብሎስ የሚሸነግልበትን ሩጫ በዓይናችን እያሳየ በጆሮአችን እያሰማ በእጃችን እንድንዳሰው እያደረገ በእግራችን እንድንራመድ እያደረገ በህሌናችን እንድናመላለስ እያደረገ ሸንግሎ ከእግዚአብሔር ሕግ እንዳያወጣን በዙሪያችን ያሉትን ምስክሮች ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጣለን። ስለዚህ ቅዱስ ጴጥሮስ ምን አለ? ሸንጋይ ወደ እናንተ ሲመጣ ወርቅ በእሳት እንደሚፈተን እናንተን ሊፈትን ከእግዚአብሔር ፍቃድ ይዞ መጥቶ ዛሬ በልዩ ልዩ ፈተና ትፈተናላችሁ። ነገር ግን ዛሬ የዲያብሎስን ሽንገላ፣ የህመም መከራ፣ ስራ የማጣት መከራ፣ ልጅ የማጣት መከራ፣ የብቸኝነት መከራ፣ ተስፋ የማስቆረጥ መከራ በተለያየ መልኩ ላይ በእናንተ ላይ ቢያመጣባችሁም ኢየሱስ ክርስቶስ ሲገለጥ ለክብርና ለውዳሴ ብሎም ለምስጋና ትሆነው ዘንድ ዛሬ በልዩ ልዩ ፈተና ታዝናላችሁ። ከሐዘን በኋላ ደስታ አለ። ከህመም በኋላ ጤና አለ። ከስብራት በኋላ መጠገን አለ። ከመውደቅ በኋላ መነሳት አለ። ከጨለማው ጀርባ ብርሃን አለ። ከተሰበረ ድልድይ ጀርባ ያልተሰበረ ድልድይ አለ። ከተዘጋው በር ጀርባ የተከፈተ በር አለ። ግን እኔና እናንተ ሸንጋዩ በተለያየ መልኩ ላይ ሲመጣብን የኔና የእናንተ ድርሻ ሸንጋዩን በዓይናችን ሲያሳየን በጆሮአችን ሲያሰማን አለመስማት፣ እንደዮም መመለስ አይደለም። ማንነቱ የምፈልገው ነገር አለመሳካት፣ የማቅደው ነገር አለመሳካት ይቅርና እኔ ራሴ ያንተ ነኝ አባት ሆይ ቅዱስ ኢዮብ በዚህ በመጽሐፈ ኢዮብ ምዕራፍ 13 ቁጥር 15 ላይ ቢገለኝም እንኳን በትዕግስት እጠብቀዋለሁ እንዳለ እኔና እናንተ በስጋ የፈለግነው አይደለም። ዘላለም መንግስቱን ሊያወርሰን በስጋ ማርያም ተገልጦ የማይራበው ተርቦ የማይጠማው ተጠምቶ የማይገረፈው ተገርፎ የማይሰቀለው ተሰቅሎ ተቸንክሮ የሻክሊል ደፍቶ ስጋዬን ብሉ ደሜን ጠጡ ብሎ እስከ መጨረሻ ሕይወትን እስከ መስጠት ድረስ ያፈቀረን አባት በዓለም ላይ ያለ ኮተት ይከለክለናል ብላችሁ ታስባላችሁ ወገኖች? ግን የዓለም ሰዎችና እኔና እናንተ በዓለም ላይ ያለው ስጦታዎች እኩል አይነት አይደለም የሚሰጠን። እነሱ ኑሯቸው በዚህ ሕይወታቸው በዚህ ጥፋታቸው በዚህ ነው። ያኛውን ዓለም አይወዱትም። ለምን? ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ እንዲህ ብሎ ስለተጻፈ እነሆ የመስቀሉ ጥላቶች ስለነሱ ቀድሜ አልኳችሁ። ዛሬ ደግሞ ልንገራችሁ። እነሱ ሆዳቸው አምላካቸው፣ ክብራቸው በነውራቸው፣ ሐሳባቸው ምድራዊ፣ መጨረሻቸውስ ጥፋት ነው። እኛ ግን ሀገራችን በሰማይ ነው ተብሏል። ስለዚህ እነዚህ መጨረሻቸው ጥፋት የሆኑት የዲያብሎስ ማደሪያ የሆኑት በሽንገላው ተታለው ተሸንፈው የወደቁት በዓለም ላይ አሸብርቀው ተውበው ልናያቸው እንችላለን። ግን በጊዜያዊ አሸብርቀው በዘላለማዊ ግን መከራ ይጠብቃቸዋል። እኔና እናንተ በጊዜያዊ ኑሮ መከራ ተቀብለን ዘላለማዊ ሕይወት ግን ይጠብቀናል። ስለዚህ ዲያብሎስ እኔና እናንተን በተለያየ መልኩ ሲፈትን ሲሸነግል አንዱ ምን ማለት ነው? መከራ በማብዛት ነው። ዛሬ ተስፋ ያልቆረጠ ትውልድ እኮ የለም ወገኖች። አንዳንዱን በጫት ውስጥ፣ አንዳንዱን በሲጃራ፣ አንዳንዱን በሽሻ፣ አንዳንዱን በዝሙቱ፣ አንዳንዱን በስካር ምን ያልተሸነገለ ፍጥረት አለ። አንዳንዱ በፖለቲካው ዓለም ላይ ሃይማኖትና ፖለቲካ የተቀላቀለበት ዘመን ነው አሁን እንደውም ያለው አይደል? ስለዚህ ወገኖቼ ኢየሱስ ክርስቶስ ሲገለጥ የኔና የእናንተ እምነት ተፈትኖ ልክ በዚህ በመንፈሳዊ ይሁን በዓለማዊ የትምህርት ቀለም ተምረን መምህሮቻችን ትምህርቱን መያዛችን የሚያረጋግጡት ምን በማለት ነው? ፈተና በመስጠት ነው። ፈተና ይሰጡናል። ያንን ፈተና በአግባቡ ከሰራን በአግባቡ ከተወጣን እውነትም ትምህርቱን በአግባቡ እንደያዝንላቸው ያረጋግጣሉ ማለት ነው። በእምነታችን ሕይወት ውስጥም ላይ ጠላት መጥቶ ሲሸነግለን ሽንገላውን አልፈን
ከተሻገርን ኢየሱስ ክርስቶስ ልጆቹ መሆኑን ይተማመንብናል ማለት ነው። የእሱ ልጆች መሆናችንን ይተማመንብናል ማለት ነው። ዲያብሎስን አሸንፈን እስከ ሞት ድረስ ያፈቀረን አባት ማፍቀራችንን ልጆቼ ብሎ እንዲጠራን ዋስትና አገኘን ማለት ነው። በእኔና በእናንተ ላይ ተማመነ ማለት ነው። ስለዚህ እኔና እናንተ ኢየሱስ ክርስቶስ እንዲተማመንብን ማስተዋልና ጥበብን አምላካችን እግዚአብሔር ያድልን። ቀጥሎ ምን አለ? እርሱንም ሳታዩት ትወዱታላችሁ አለ። እነሆ አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁ ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገር ክብርን በሞላበት ሐሴት ደስ ይላችኋል። መቼ? ሸንጋዩ ያመጣውን መከራ፣ ያመጣውን ፈተና፣ ያመጣውን ማይበል ካለፍን በኋላ ደስ ይለናል። ሩጣችሁ እረፍት ቦታ አግኝታችሁ ርፍ ስትሉ ደስ አይላችሁም ወገኖች? ይህ ጠላት ዲያብሎስ በተለያየ መከራ እኔና እናንተን ካበዛብን በኋላ ያ የመከራ ዘመን አልፎ አናልፈውም ያለውን ነገር አልፈነው ጨለማው ተወግዶ የተሰበረው ተጠግኖ ከጉብጠት ቀና ብለን የጠሉን ሰዎች ሁሉ ወደውን የራቁን ሁሉ ቀርበውን የዘጉብን ሁሉ በር ከፍተውልን እነሆ ሰው አይደሉም ተረስተዋል፣ ሙተዋል፣ ጠፍተዋል ያኑን ሁሉ ታሪካችን ተቀይሮ ሰገነት ላይ ሲያወጣን እርሱ ሁሉም ወዳጃችን ሲሆን አይተናል። ያ ጨለማው አስፈሪ ነው፣ እርግጥ ነው። መከራው አስፈሪ ነው፣ እርግጥ ነው። ብቸኝነት ከባድ ነው፣ እርግጥ ነው። ግን ሁሉን በሚችለው ክርስቶስ ማሸነፍ እንችላለን። ለዛ ነው ቅዱስ ጳውሎስ በሮሜ መልእክቱ ላይ ምዕራፍ 8 ቁጥር 35 ላይ መኑ ያድገነ ፍቅሮ ለክርስቶስ ያለው። እስከ ሞት ድረስ ካፈቀረኝ፣ ስጠላው ከወደደኝ፣ ስገለው ካዳነኝ፣ ሐሞት ሰጠው ሕይወት ከሰጠኝ፣ ስርቀው ከቀረበኝ፣ በሩ ሲዘጋብኝ እየከፈተ ሁልጊዜ ልጄ ከሚለኝ ያ ደግ ሩሩ ቸር ፍቅር ከሆነው ከአባቴ ከጌታዬ ከመድኃኒቴ ከኢየሱስ ክርስቶስ ዘንድ ፍቅር የሚለየኝ ማን ነው? መከራ ነው? ረሃብ ነው? ስደት ነው? ጦርነት ነው? ከፍ ማለት ስልጣን ነው? ዝቅ ማለት ውርደቱ ነው? ወይስ መታሰር ነው? መጽሐፍ እኮ ስላንተ እንገደላለን ተብሎ እንደተጻፈ አንበናል፣ ሰምተናል። ኃይላትም ይሁኑ ዝቅ ያለም ይሁን መላእክትም ይሁን ምድራዊ ፍጥረትም ይሁን በየትኛውም አቅጣጫ ይሁን አለ ከጌታዬ ከመድኃኒቴ ከኢየሱስ ክርስቶስ ፍቅር ማንም እንዳይለየኝ ተረድቻለሁ አለ። ይህን መረዳት ለእኔም ለእናንተም ያድላል። ይህ መረዳት ያስፈልጋል። ስለዚህ ቅዱስ ጳውሎስ ምን አለ? ሸንጋዩ ዲያብሎስ እንዳያሸንፋችሁ የእግዚአብሔርን ጦር ለበሱዋል። የእግዚአብሔር ጦር ትዕግስት ነው። የእግዚአብሔር ጦር ማስተዋል ነው። ማስተዋል ከተደረገብን ይልቅ የተደረገልን ብዙ ስለሆነ፣ ከተከለከልነው ይልቅ የተሰጠን ብዙ ስለሆነ፣ አጣን ከምንለው ይልቅ እጅግ ብዙ አለንና፣ ስለዚህ እኔም እናንተም ይህንን ካወቅንና ከተረዳን ዲያብሎስን በሚያመጣው ሽንገላ አሸናፊዎች እንጂ ተሸናፊዎች አለን። ለዚህ ነው ቅዱስ ዮሐንስ በራእዩ ምዕራፍ 2 ቁጥር 10 ላይ እንዲህ አለ፣ እነሆ ልትቀበሉ ያለን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንክ ሁን፣ የሕይወትን አክሊልም እሰጥሃለሁ ይላል አለ። ማቴዎስ ወንጌል ምዕራፍ 10 ቁጥር 22 ላይ እስከ መጨረሻ የሚጸና እሱ ይድናል አለ የአብ ልጅ ድንግል ማርያም ልጅ ኢየሱስ ክርስቶስ። ስለዚህ ዲያብሎስ አለ እናንተ ሊፈትናችሁ ልትቀበለው ያለህን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከእናንተ እያንዳንዳችሁን በወህኒ ሊያገባችሁ ይችላል። በእስር ቤት፣ በረሃብ፣ በጦርነት፣ በስደት፣ በመጠላት፣ ብቸኛ በማድረግ የምትበላው የምትጠጣው እንዳይኖርህ፣ የምትለብሰው እንዳይኖርህ፣ መጠለያ በማሳጣት ዘመድ አዝማድ እንዲጠላ በማድረግ በእነዚህ ሁሉ መከራ ያበዛብሃል አለ። ግን ጽና፣ ግን ታገስ፣ እስከ መጨረሻው ከጸና የሕይወትን አክሊል ትቀበላለህ።
ጊዜያዊ ነገር ነው እንዳንተ ያስጨነቀ፣ ዕለታዊ ነገር ነው እንዳንተ ያስፈራ። እሱ ዘላለማዊ አክሊል፣ ዘላለማዊ መንግስት፣ ዘላለማዊ ክብር አዘጋጅቶልሃል አለ። ስለዚህ እኔና እናንተ ዛሬ ብዙዎቻችን ዲያብሎስ እኮ እየሸነገለን ያለው በሆዳችን አይደል? በዚህ በምንለብሰው ነገ በሚያልቀው ልብስ አይደለም? ተሽከርካሪ ወንበር ላይ ቁጭ ብለን መልካም ለማናስተዳደርበት ስልጣን አይደለም? ዛሬ የፖለቲካው ዓለም የቋንቋው ጉዳይ አይደለም? በዚህ እኮ ነው እየሸነገለን ያለው። ስለዚህ እኔና እናንተ ጊዜያዊውን ሳይሆን ዘላለማዊን እናስብ። እሱን ስናስብ ዲያብሎስ እናሸንፈዋለን። በምንም አይነት መልኩ ዲያብሎስ ሽንገላ ይዞ ቢመጣ ከጊዜያዊ ይልቅ ዘላለማዊን ስናስብ እናሸንፈዋለን። ከዕለታዊ ይልቅ ዘላለማዊን ስናስብ እናሸንፈዋለን። አዎ ስራ አጥተ ሊሆን ይችላል፣ አጥተሽ ሊሆን ይችላል። ትዳር አጥተ ሊሆን ይችላል፣ አጥተሽ ሊሆን ይችላል። ልጅ አጥተ ሊሆን ይችላል፣ አጥተሽ ሊሆን ይችላል። ብቸኛ ሆነ በብቸኝነት ዓለም እየተሰቃየ ሊሆን ይችላል፣ እየተሰቃየሽ ልትሆን ትችያለሽ። ግን በእነዚህ ሁሉ የሚያሻግር አባት አለ አለ። ለምን? እንዲህ ተብሎ በነቢያት ስለተጻፈ፣ በነቢያት እንዲህ ተብሎ ስለተጻፈ የኔና የእናንተ አባት እርሱ እግዚአብሔር እንዲህ በማለት ተናግሯል። ትንቢተ ናሆም ምዕራፍ 1 ላይ እንዲህ ሲል አስተምሮናል። መስማት ማስተዋል ከቻልን ማለት ነው። ለሚሰማ ለሚያስተውል። ናሆም ምዕራፍ 1 ቁጥር 4 ላይ እንዲህ ይላል፣ እግዚአብሔር ከጥቂት ዘመን በኋላ የእስራኤልን ደም በኢዩኤል ላይ እበቀላለሁና ከእስራኤል ቤትም መንግስትን እሽራለሁና ስሙን ኢየዝራኤል ብለህ ጥራው አለው ይላል። እስራኤል ሲባል ወቅታዊ እስራኤል ዘሥጋል፣ ፍጻሜው ዛሬ እኔና እናንተ እስራኤል ዘነፍስ ነው። በእኔና በእናንተ ላይ የሚደርሰውን መከራ ይበቀላል የኔና የእናንተ አባት። የፈሰሰው ደም እንዲሁ አይቀርም ማለት፣ ያነበው እንዳነባ አይቀርም ማለት፣ ያዘነው እንዳዘነው አይቀርም ማለት። ለምን? የኔና የእናንተ አባት ዝም የሚል አባት አይደለም። የሚተው የሚሸነግል አባት አይደለም። ሁልጊዜ የሚያየን ስለሆነ፣ የሚመለከተን ስለሆነ፣ የማይረሳ የማይዘነጋ ስለሆነ በዚህ በኢሳይያስ ምዕራፍ 49 ቁጥር 15 ላይ እናት ልጇን ትረሳ ይሆን? አዎ እሷ ትረሳ ይሆናል። እኔ ግን በመዳፌ ቀርጫችኋለሁና ምን አላችሁ? አረሳችሁም። የማይረሳ የማይተውህ የማይዘነጋ አባት እሱ ለእኔም ላንተም ሁልጊዜ ጠባቂያችን የሆነ አባት፣ ሁልጊዜ ብርሃኔ የሆነ ሞገሴ የሆነ ፍቅሬ የሆነ ውበት የሆነ አባት። ሌላ እዚህ ትንቢተ ናሆም ላይ ምዕራፍ 1 ቁጥር 3 ላይ እግዚአብሔር ትዕግስተኛ ኃይሉም ታላቅ ነው፣ በደለኛውንም ንጹሕ ነህ አይልም። እግዚአብሔር በወጀብና በአውሎ ንፋስ ውስጥም መንገድ አለው፣ ደመናም የእግሩ ትቢያ ነው ይላል። ናሆም 1 ቁጥር 2 ጀምሮ ማለት ነው። እግዚአብሔር ትዕግስተኛ ነው፣ በደለኛውንም ስለ በደሉ ኃጢአተኛውንም ስለ ኃጢአቱ ሁሉንም እንደ ሁሉ። እንደውም እዚህ ቅዱስ ጳውሎስ ሮሜ መልእክቱ ላይ ምዕራፍ 2 ቁጥር 4 ላይ እነሆ በእያንዳንዱ መልኩ አንተን ስለታገሰ እግዚአብሔር የትዕግስቱን ችሎት እንደሌለ እንደማያይ እንደማይሰማ ጆሮ ሰጥቶ እንደማይሰማ ዓይን ሰጥቶ እንደማያይ ተቆጥረዋለህን? እሱ እኮ በሁሉም ሁሉን ማድረግ የሚችል አባት ነው። ምን ነው ለንስሐ የሚሆን ጊዜ ስለሰጠህ እንደሌለ ቆጠርከው። አንተ በሌላው ላይ የምትፈርድ፣ አንተ ግን ያንን የምታደርግ። ስለዚህ እኔና እናንተን በተለያየ መከራ እያመጣ በፖለቲካው ዓለምን በላይ የተለያየ አለት ላይ እያመጣ ሊያስጨንቀን ይችላል። ግን በሁሉም መንገድ ያለው አባት ያሻግራል። ዓለም በዚህ ጋር በር ሊዘጋብ ይችላል፣ እሱ በዚህ ይከፍትልሃል።
ዓለም ድልድዩን ሊሰብርብህ ይችላል፣ እሱ ግን ድልድዩን ሰርቶ ያሻግራል። ዓለም መብራቱን ሊያጠፋብህ ይችላል፣ እሱ ግን ብርሃኑን ያሻግራል። ዓለም ርቦሃል በረሃብ ትሞታለህ ብሎ የረሃብ መንገዱን ሊያመጣብህ ይችላል፣ እሱ ግን ምግቡን ያሻግራል። ዓለም የምትጠጣው የለህም ብሎ በውሃ ጥም ሊገል ያስብ ይሆናል፣ እሱ ግን መጠጡን ያሻግራል። ከኔና ካንተ የሚያስፈልገው ከኔና ካንቺ የሚያስፈልገው ከኛ የሚያስፈልገው ዲያብሎስ ሸንጋይ መሆኑን ነው መረዳት ያለብን። ሸንጋይ መሆኑን እግዚአብሔር ባውሎ በወጀቡ መንገድ እንዳለው ማስተዋል አለብን። በዚህ በመጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ 8 ቁጥር 24 እስከ ቁጥር 27 ላይ የተቀመጠ ይለቃላል። ኢየሱስ ክርስቶስ ከደቀ መዛሙርቱ ጋራ እነሆ በታንኳ በባህር ሲሄዱ እርሱ አንቀላፋና ማዕበሉ ተነሳ። ያን ጊዜ ቀሰቀሱትና ጌታ ሆይ ስንጠፋ አይገድምን አሉት ይላል። ያን ጊዜ ንፋሱንና ማዕበሉን ገሰጸና ጸጥ አሉት። ከዛ ሁሉም እነሆ ሰዎችም ንፋስና ባህር እንኳ ስለሚታዘዙለት ይህ እንዴት ያለ ነው? ይህ ማን ነው? እያሉ ተደነቋል። ወገኔ ዝም ሲልህ የተወህ እንዳይመስልህ። ሲርብህ ሲጠማህ ስራ አጥተህ ስትንከራተት፣ ትዳር ፈልገህ ሲዘገይብህ፣ ልጅ አጥተህ ሲዘገይብህ፣ ብቸኝነት ላይ ሆነ ስትሰቃይ እንዳላየህ እንዳልሰማህ እንዳልተመለከተህ አትዘን፣ አትተክዝ፣ ተስፋ አትቁረጥ። እሱ ከተኛ ዓለም ያልፋል። ተኛ ማለት ዝም ይላል። እንደማያይ ሰለስቱ ምዕት በቅዳሴያቸው እንደማያይ ዝም ይላል፣ እንደማይሰማ ዝም ይላል፣ እንደማይሰጥም ያዘገያል። ዓይንህን ሰጥቷል፣ አስተውል፣ ያይሃል። ጆሮ ሰጥቷል፣ አስተውል፣ ይሰማሃል። የሚሰማ አባት ስለሆነ እኮ ነው የሚሰማ ጆሮ የሰጠህ። የሚያባት ስለሆነ እኮ ነው የምታይበት ዓይን የሰጠህ። ስለዚህ በአንተ ላይ የሚፈራረቀውን መከራ ያያል፣ ረሃቡንም ያያል፣ ጥሙንም ያያል፣ ሐሳብህ እቅድህ አለመሳካቱንም ያያል። ግን በትዕግስት ጠብቀው፣ በዲያብሎስ ሽንገላ እንዳትወድቅ። ይገስጸዋል። ምርቶ ነገ በቃ ይላል። ልጅ ላይ የምታደርሰው መከራ ይበቃል። በጦርነት የምታሰቃያቸው ልጆች ይበቃሃል። በረሃብ ውስጥ የምታሰቃያቸው ልጆች ይበቃሃል። እስከዚህ ፈቅጄልሃለሁ፣ ከዚህ በኋላ መብት የለም ይላል። በእስር ቤት የምታሰቃያቸው ልጆችን ከእስር ቤት ፈታችኋለሁ፣ ይበቃሃል ይላል። ዲያብሎስ ምንም ፍቃድ ይዞ መጥቶ እኔና እናንተ ይፈትነንም እንታገስ። ጊዜያዊ እንጂ ዘላለማዊ መከራ አይደለም። ጊዜያዊ እንጂ ዘላለማዊ ራብ አይደለም። ጊዜያዊ እንጂ ዘላለማዊ ስራት አይደለም። ይህንን ዛሬ ዲያብሎስ የሚሸነግልበትን ሽንገላ ካላሸነፍነው፣ ካልተወጣነው ዘላለማዊ ራብ ይጠብቀናል። ዘላለማዊ ስራት ይጠብቀናል። ዘላለማዊ ለቅሶ ይጠብቀናል። ዘላለማዊ ሐዘን ይጠብቀናል። ስለዚህ በዘላለም ረሃብ ከመራብ፣ በዘላለም እስራት ከመታሰር፣ በዘላለም እንባ ከመኖር ይልቅ ጊዜያዊው ዲያብሎስ ሸንጋዩ ዲያብሎስ መጥቶ በእኔና በእናንተ ላይ ያመጣውን መከራ እግዚአብሔር አልሰማህም፣ ከሕመምህ አላዳነህም፣ ቁስልህን አልፈወሰልህም፣ አልተመለከተም የሚለው ኤርምያስ ምዕራፍ 30 ቁጥር 17 ላይ እኔ ጤናህን እመልሳለሁ ቁስልህንም እፈውሳለሁ ተብሎ ተጽፏል ይላል። ይፈውሰናል። ወንድሜ፣ እህቴ፣ አባቴ፣ እናቴ ሁላችንም ከአብርሃ ከመንፈስ ቅዱስ የተወለድን በማየ ዮርዳኖስ የተጠመቅን በ40 እና በ80 ቀን ሀብተ ወልድንና ስመ ክርስትናን የተቀበልን ዲያብሎስ አይወደንም። ይህንን በደንብ እንወቅ። ለምን? መንግስቱን ስለምንወርስበት፣ እሱ ጥሎት የመጣውን መንግስት እኛ ስለምንገባበት። ስለዚህ ዛሬ ላይ ሸነግልን፣ ዛሬ ላይ ያስፈራራ፣ ዛሬ ላይ ያስደነግጥ፣ ብዙ አይነት መከራ ያመጣብሃል። ግን ታገሰው። ከመከራው ጋር ምን አለ? መውጫ አለ። ቅድም ባልነው አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ መውጫ አለ። መውጫውን እስክታገኝ ድረስ ታገስ። አንዳንዶቻችንም እግዚአብሔር ረድቶን አቅሙን አግኝተን አልፈን አይተናል እኮ ምስክርን። የረሃቡን ዘመን አልፈናል። የብቸኝነቱን ዘመን አልፈናል። በሱስ የተጠመርንበትን ዘመን አልፈናል። ያላወቅነውን እግዚአብሔር አውቀነዋል። ያላገኘነውን እግዚአብሔር አግኝተነዋል። ያልሰማነውን እግዚአብሔር ዛሬ ሰምተነዋል። ያልተረዳነውን እግዚአብሔር ዛሬ ተረድተነዋል።
ዛሬ መከራው በዛብኝ፣ ማይበሉ በዛብኝ፣ ረሃቡ፣ ጥሙ፣ ስደቱ፣ ጦርነቱ፣ ብቸኝነቱ በተለያየ ማይበል ውስጥ ነው ያለው። እግዚአብሔር ረሳኝ፣ ታወኝ፣ ዘነጋኝ የምትል ወገኔ ሁሉ እሱ አይተውም፣ እሱ አይዘነጋም። የኔና የናንተ ድርሻ የዲያብሎስን ሽንገላ መቃወም እንድንችል ምን ማድረግ ነው? የእግዚአብሔርን ጦር ዕቃ መልበስ ነው። እሱ ምንድን ነው? ይሄ የምንሰማው የእግዚአብሔር ቃል፣ አጽናኝ የሆነው የእግዚአብሔር ቃል፣ ኃይል የሆነው የእግዚአብሔር ቃል፣ ሞገስ የሆነው የእግዚአብሔር ቃል፣ ክብር የሆነው የእግዚአብሔር ቃል፣ ተስፋ የሆነው የእግዚአብሔር ቃል፣ ብርታት የሆነው የእግዚአብሔር ቃል፣ ምግብ የሆነው የእግዚአብሔር ቃል፣ መጠጥ የሆነው የእግዚአብሔር ቃል፣ ልብስ የሆነው የእግዚአብሔር ቃል። ይህ የዲያብሎስ ሸንጋዩ የሆነው የዲያብሎስን የምናሸንፍበት ይህ ነው። ስለዚህ እኔም እናንተን ማይበል ንፋሳት የሚገሰጹለት አባት ስለሆነ እረኛችን መዝሙር 22 ቁጥር 1 ላይ ቅዱስ ዳዊት እግዚአብሔር እረኛዬ ወአልቦ ዘአጣኒ ይላል። እግዚአብሔር እረኛዬ ነው፣ የሚያሳጣኝ ነገርም የለም። በለመለመ መስክ በዕረፍቱ ውኃም ዘንድ ይለኛል፣ ይመራኛል። ይህን አባት ነው የምናመልከው። ለጊዜያዊ ነገር ሳይሆን ራሱን አልሰጠንም። ልጆች ሥጋዬን ብሉ ደሜን ጠጡ የዘላለም ሕይወት ታገኛላችሁ፣ ሥጋዬን ካልበላችሁ ደሜን ካልጠጣችሁ ከኔ ጋር ዕድል ፈንታ የላችሁም ብሎ በዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ አስተምሮን የለ ነግሮን የለ። ስለዚህ ሸንጋዩ ከሚሸነግልበትና ከእግዚአብሔር ሕግ ከሚያረቅባቸው ነጥቦች አንዱ ባለፈው ያየነው ነጥቦች እንዳለ ሆኖ ዛሬ ደግሞ ምን የሚለውን አይተናል ማለት ነው። መከራ በማብዛት ከእግዚአብሔር ሊያርቀን ይፈልጋል። ስለዚህ መከራውን አልፈን የተሰበረው ድልድይ ተጠግኖ የተዘጋው በር ተከፍቶ ጨለማው በብርሃን ልቅሶ በሳቅ ሐዘኑ በደስታ ተለውጦ ታሪክ ስለሚቀየር ዛሬ በትዕግስት እንድናልፈው የትዕግስት ባለቤት ትዕግስትን፣ የማስተዋል ባለቤት ማስተዋልን፣ የጥበብ ባለቤት ጥበብን፣ የፍቅር ባለቤት ፍቅርን፣ የሰላም ባለቤት ሰላምን ሰጥቶን እኔም እናንተም ካለንበት ክፉ ሐሳብና ምኞት ወጥተን ቸር የሆነው አባት ፍቅሩና ምሕረቱ አዳኝነቱና መሐሪነቱ ገብቶን ሰዎችንና እናጠፋለንና ለጥፋታችን ደግሞ የንስሐ ሳሙና ተሰጥቶናልና በንስሐ ሳሙና ታጥበን ቅዱስ ሥጋውን ክቡር ደሙን በልተን ጠጥተን መንግሥቱን መውረስ የምንችልበትን ኃይል፣ ጥበብ፣ ሞገስና ክብር ያድለን ዘንድ የአብ ድንግል ማርያም ልጅ ኢየሱስ ክርስቶስ መልካም ፈቃድ ይሆንልን። ፈተና በሚለው ውስጥ ላይ እየተነጋገርን ያለነው። ስለዚህ ፈታኙ ማን ነው? ዲያብሎስ ነው። የምንፈተነውስ ከአብራከ መንፈስ ቅዱስ ከማየ ዮርዳኖስ የተወለድ ነው። በ40 እና በ80 ቀን የተጠመቅ ነው። ሀብተ ወልድና ስመ ክርስትናን ያገኘነው እኔ፣ አንተ፣ አንቺ፣ እኛ ነን የምንፈተነው። ሌላው በፈተና አይደለም በምን የማያውቅ ለምን? ከሱ ጋር አብሮ ስለሚኖር ዛሬም አብሮት ይኖራል፣ ነገም አብሮት እዛው ገሃነም ስለሚገባ እኔ እናንተ እኔ እናንቺ እኛ እሱን አሸንፈን ዘላለም መንግስቱ ስለምንወርስበት ስለሚበሳጭ ስለሚናደድ እኔ አምላክ ሆናለሁ ብዬ አስቤ በገዛ ሐሳብ ያጣዋትን መንግስት እናንተ እንድትወርሷታላችሁ ብሎ ስለሚበሳጭ ልዩ ልዩ መከራ ልዩ ልዩ ፈተና ያመጣብናል። ከሚያመጣብን ነገሮች ሁሉ አልፈን ተዘጋጀልችልን መንግስት መውረስ እንድንችል አምላካችን እግዚአብሔር ይርዳል። ዲያብሎስ ከሚሸነግልባቸው ነጥቦች አንዱ ምንድነው? መከራ። ይህን መከራ እንድናልፍ ማን ይርዳል? እግዚአብሔር ያስተማረን የገሰጸን ለእኔም ለእናንተም ከእርሱ ጋር የምንኖርበትን ቃሉን የነገረን ወልደ ማርያም ኢየሱስ ክርስቶስ ክብርና ምስጋና ለስሙ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቆየን። ዛሬ ክፍል 5 ነው በፈተና ዙሪያ የተማማርንበት። በቀጣይ በክፍል 6 እንገናኛለን። ሆኖም ሁላችሁም ይህንንና ይህንን መሰል ትምህርት ህዝበ ክርስቲያን ሁሉም ሰው ማግኘት እንድትችል የምትሰሙና ያስተዋላችሁ ሁሉ በገና ሚዲያን ሰብስክራይብ እያደረጋችሁ ሼር፣ ላይክ እያደረጋችሁ ብዙ ህዝብ እንዲያደምጥና ራሱን ከእግዚአብሔር ጋር እንዲያገናኝ እንድታደርጉ አደራ ላለው ከመስቀል ስር ያገኘናትን እማማ እናታችን መስቀል ላይ ሙቶ መስቀሉን ዲያብሎስን እንድናሸንፍበት እሱ ደሙን አፍሶ መስቀሉን
ኃይል መዳኛ አርጎ የሰጠን አምላካችን ብሎም ራሱን ቤዛ አድርጎ በንጹህ ደሙ የዋጀን ኢየሱስ ክርስቶስ ዛሬ በዓለም ላይ ያለው መከራ እንዳያሸንፈን ትዕግስቱን ሰጥቶን ያችን መንግስት እንድንወርሳት አሁንም በድጋሚ በዘላለም ስሙ የተመሰገነ ይሁን። ሰላም ቆዩ።